መጽሐፍ ቅዱስ የያዘ ሰው አለ እዚህ ጉባኤ ውስጥ? እስቲ ክፈቱልኝ አንዴ። መዝሙር 23 አንድ የሚያሳጣኝም የለም። እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በእረፍቷ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩዝ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው። ቸርነትህና ምሕረትህ በሕይወት ዘመኔ ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። አንድ ሰው እጁ ከፍ አድርጎ ለዘላለም እኖራለሁ፣ ለዘላለም እኖራለሁ። እግዚአብሔር ምኔ ነው አለ ዳዊት። እረኛዬ። ለምንድን ነው ስለ እግዚአብሔር እረኝነት ያወራ? በግ ጠባቂ ስለነበር፣ በጎችን እንዴት እንደሚጠብቅ ስለሚያውቅ። ትዝ ካላችሁ ሳኦል ማን ከየት ወገን ማን ለማን ልጅ ነህ? ምንድነው ኤክስፒሪየንስ ስል እኔ ከቤቴልሔም ወገን የሆንኩ የእሴ ልጅ እባላለሁ፣ የእሴ ልጅ ዳዊት እባላለሁ ብሎ እረኛ ነኝ፣ በግ ጠብቃለሁ። በጎች መካከል ምኖች ይመጡና አንበሳና ድብ ይመጣና ሲወስድ ተከታትዬ አስጥለው ነበር። ከአንበሳና ከድብ ያስጣለኝ ጌታ ከዚህ ካልተገረዘ ሸለፈታም ፍልስጤማዊ እጅ ምን ይለኛል? ያስጥለኛል አሌላል። ስለዚህ ይህ ሰው ስለ እረኝነት ቢያወራ ያምርበታል። ኤክስፒሪየንስ አለ። ስለ እረኝነት ቢያወራ ፊት ማድረግ የሚችለው ዳዊት ብቻ ነው። እግዚአብሔር ከተኩላ እጅ እንዴት እንዳዳነው ያውቃል። ከነጣቂ እጅ እግዚአብሔር እንዴት እንዳስመለጠው ያውቃል። እግዚአብሔር ከአንበሳ እጅ እንዴት እንዳስጣለው ያውቃል። ለዚህ ነው ዳዊት መዝሙር 91 ላይ በኔ ተማምኗልና አስጥለዋለሁ፣ ስሜን አውቋልና እጋርደዋለሁ፣ ይጠራኛል እመልስለታለሁ፣ ረጅምንም ዕድሜ አጠግበዋለሁ። ወገኖቼ ዛሬ አንድ ነገር ልነግራችሁ ነው የምፈልገው። በዚህ 15 ቀን የሰው እጅ የሌለ ነገር ተዘጋጅቶላቸዋል። አጠገብ ያለውን ሰው ነካ አርግና ያለቀ ነገር ተዘጋጅቶልሻል በለዋል። በለው አንዴ ና እጅ ስጠኝ፣ ብድግ አርግና የኔ ነገር አልቋል በለኝስ። የተዘጋጀ ገበታ። ሌሊት 9 ሰዓት ተነስቼ ስጸልይ ይሄንን ነው ያየሁት። የሰው እጅ የሌለ ገበታ፣ የሰው ድጋፍ የሌለበት ገበታ፣ የእግዚአብሔር እጅ ብቻ ያለበት ገበታ። ማን ነው የኔ ነው የሚል ጮሆ አሜን የሚል? በፊቴ ምንን አዘጋጀን? ገበታን አዘጋጀ። ገበታ ሲባል ምግብ ብቻ የሚመስልህ ካለ ስተሃል። ምግብ ብቻ አይደለም ገበታ። ገበታ ማለት የእግዚአብሔር ብሌሲንግ፣ የእግዚአብሔር ሴኩሪቲ፣ የእግዚአብሔር ፕሮቴክሽን፣ የእግዚአብሔር አብሮነት፣ ብዙ ነገር። ቆይ እዘርዝርላችኋል። እዚህ ቤት የመጣችሁ በዚህ 15 ቀን የፈውስ ገበታ፣ የሞገስ ገበታ፣ የድል ገበታ፣ የእውነት እላችኋለሁ የካሳ ገበታ ተዘጋጅቶላችሁ። ያመነ ሰው ካለ ጮሆ አሜን ይበለኝ። እስቲ ተዘጋጅቶልኛል በለኝ። ተዘጋጅቶልናል። አፖስትል አብርሃም እግዚአብሔር አዘዘውና ይስሐቅን እንዲሰዋ ወደ ሞሪያ ተራራ ይዞ ሲሄድ ልክ ተራራው ጋር ሲደርስ ሎሌውን ተመለስ አለው። እኔና ልጄ ወተን አምልከን እንመለሳለን ብሎ ልክ ከሎሌው አያውን ጥሎ ልክ እንጨቱንና ቢላዋን ይዞ ሲወጣ ይስሐቅ እንዲጠየቀው አባቴ የመስዋዕቱ በግ ወዴት ነው ያለው አለ። እንጨቱም ይኸው ቢላዋም ይኸው፣ ግን የመስዋዕቱ በግ የት አለ ሲለው አብርሃም ግን አንድ መልስ መለሰለት። የመስዋዕቱን በግ እግዚአብሔር ያዘጋጃል። በዚህ 2 ሳምንት እጅም በአፍ እስክትጭን ተዘጋጅቶልሃል። ጌታ ምስክሬ ነው ምላችሁ። በተዋረዳችሁበት ስፍራ፣ አንገት በደፋችሁበት ስፍራ፣ ባዘናችሁበት ስፍራ የሰራዊት ጌታ እግዚአብሔር የካሳን ገበታ አዘጋጅቶልሻል።
የሞገስ ገበታ አዘጋጅቶልሃል። የድል ገበታ አዘጋጅቶልሃል። እግዚአብሔር ሆይ ጸልይላችኋለሁ። በዚህ 15 ቀን የሚመሩበት የካሳ ገበታ በኢየሱስም ይዘጋጅላችሁ። በር የተዘጋበት በሩ ይከፈት። ነገር የተያዘበት ነገሩ ይለቀቅ። ይህንን ዜ ሲቀቡ በረከት ተቀብቶ ይውጡ። አሜን። እፎል አጠገብ ያለውን ሰው በጠላቶች ፊት ለፊት አዘጋጅቶልሃል በሉት። በማፊት ነው ያለው? ውድቀትሽን በሚፈልጉት ፊት፣ ስትስቂ በሚቃወሙሽ ፊት ለፊት፣ አምሮብሽ ስትወጪ በሚከዳደሩሽ ፊት ለፊት፣ ቤትሽን ጨርሶ ስራሽን ጨርሶ ውጊያሽን ጨርሶ ውጊያህን ጨርሶ ነገርህን ጨርሶ በዚህ 15 ቀን የሰራዊት ጌታ እግዚአብሔር ካዘጋጀልህ ነገር ጋር ትገናኛለህ። አለ እንደ ጩና አሜን በለ በኢየሱስ